የአርቲስት ነጻነት ወርቅነህ ስርዓተ ቀብር የፊታችን እሁድ ጥር 10 ቀን 2018 ዓ.ም ጠዋት በቅድስት ሥላሴ ካቴድራል ቤተክርስቲያን እንደሚፈጸም ታውቋል። ሁለገቡ አርቲስት ነጻነት ወርቅነህ ጥር 8 ቀን 2018 ዓ.ም ጠዋት ወደ ሥራ ሊሄድ እየለባበሰ ሳለ ህመም ሲሰማው ጓደኛውን ጠርቶ ወደ ሲኤምሲ ሆስፒታል እያመሩ ባለበት ወቅት መንገድ ላይ ህመሙ እየተባባሰበት መሄዱና ሆስፒታል ከደረሰ በኋላ ምሳ ሰዓት አካባቢ ሕይወቱ እንዳለፈ ተነግሯል። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውን አከናውነዋልም ተብሏል። አርቲስት ነጻነት ወርቅነህ በሕይወት እያለ ሲሞት አለልቱ ጊዮርጊስ ከሀያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንትም አለልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማሳደስ ሥራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጧት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት የቀብር ስነ ስርዓቱ በቅድስት ሥላሴ ካቴድራል ይፈጸማልም ነው የተባለው። ስለሆነም የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት የፊታችን እሁድ ጥር 10 ቀን 2018 ዓ.ም በቅድስት ሥላሴ ካቴድራል ቤተክርስቲያን ይፈጸማል። በአርቲስቱ ሐዘን ቤተሰቦቹም ወዳጅ ዘመዶቹም አድናቂዎቹ እንዲሁም ከፍተኛ የመንግስት ኃላፊዎችን ጨምሮ በርካቶች ሐዘናቸውን እየገለጹ ይገኛሉ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሐዘን ገልጸዋል። አርቲስት ነጻነት ወርቅነህ በተለይም በህዳሴው ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ያሉት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ብለዋል። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል ዶክተር አብይ አህመድ። አርቲስት ነጻነት ወርቅነህ አዲስ አበባ ኡራኤል አካባቢ ተወልዶ ያደገ ሲሆን ለእናቱ የተለየ ፍቅር እንዳለው በተደጋጋሚ ባደረጋቸው ቃለ መጠይቆች ላይ ተናግሯል። አርቲስት ነጻነት ወርቅነህ በወጣትነት ዕድሜው ትዳር መስርቶ የልጆች አባት ለመሆንም በቅቷል። ለአድናቂዎቹም፣ ለቤተሰቦቹ፣ በአጠቃላይ ለኢትዮጵያ ሕዝብ መጽናናትን እንመኛለን።